የጽናት ድራማ እንደ በፊቱ ቶሎ እየተለቀቀልን አይደለም። ልቀቁልን ማለት ነው። ልቀቁልን። ምን ነው ሸዋ እኔ በቃ ልቤን ጥልጥል ብሏል ማለት ነው። ስለዚህ ቶሎ ልቀቁልን። የሮማንንና የኢያሱን መጨረሻ፣ የጽናትና የግርማ መጨረሻ ማየት ፈልጋለሁ። ስለዚህ ድራማው ይለቀቅ የምትሉ ይሄንን ቪዲዮ ላይክ አድርጉ። ያው በእርግጥ አንዳንድ ነገሮችም ስለሚለቀቅ በቻናሉ ለዛ ነው እንግዲህ የዘገየው ማለት ነው ውዶቼ። በተለይ እኔ በጣም ግርም ያለኝ ነገር ምንድነው የሮማን ነገር ማለት ነው። በኮንፊደንስ ምንም ነገር እንዳላጠፋ ሰው፣ ምንም ነገር እንዳላደረገ ሰው ልቧን ነፍታ ነበር በቃ በሰላም የምትኖረው እና አንዳንድ ጊዜ በጣም የሚገርም ነገር ነው። እያሱ ልክ ደግሞ ልጇ ልክ እንደሷው ያለ ጭራቅ የሆነ ልጅ መሆኑ በጣም ነው የሚገርመው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ሀባይቦቼ ውድ ቤተሰቦቼ የጽናት ድራማ እንግዲህ ትንሽ እየዘገየብን ነው፣ ግን ደግሞ አይቀርም ይለቀቃል ማለት ነው። ዛሬ ይለቀቃል ብዬ በጉጉት እየጠበቅኩት ነው። እናንተም እንደኔ እየጠበቃችሁ እንደሆነ ተስፋ አደርጋለሁ። ዛሬም በድጋሚ እንግዲህ የመዳም ቅመም ሱመያ የሸጋሊትዬ እንግዲህ በሌላ ቪዲዮ መጥቼላችኋለሁ። አዳዲስ ነገሮችን እንግዲህ አዳዲስ ነገር ለመፍጠር ሞክራለሁ። ለእናንተ ምንድን እንድላችሁ ማለት ነው። አዳዲስ የምሰራቸው ስራዎች ምናምን እያሳየኋችሁ ነው እንግዲህ ማወራው ማለት ነው። ምክንያቱም እንዳይደብራችሁ በፎቶ ብቻ ሲሆን ማለት ነው። እና ወዶቼ እውነት ለመናገር በጣም ከሚገርመኝ ነገር አንድ ነገር ልንገራችሁ። የጽናት ድራማ በእርግጥ ያው ትንሽ ቢቆይብንም አዲስ ነገር ባናገኝም ግን አንድ ማውራት የምፈልገውና መናገር የምፈልገው ነገር አለ። በተለይ በሮማን ላይ በቃ በድራማ ላይ እየተፈጠረ ባለው ነገር ምን ተማራችሁበት? እስቲ የኔ ተመልካቾች የተማራችሁበትን እስቲ ኮሜንት አስቀምጡልኝ። አንድም ሰው ይሁን ሁለት ሰው እስኪ እኔ ማንኛውም ብዙ ኮሜንትም አልፈልግም። አንድም ሰው ሁለት ሰው ሶስት ሰው እስኪ በዚህ ድራማ ምንድነው የተማራችሁት እስቲ የሚለውን ኮሜንት አስቀምጡልኝ። እኔ አንድ የተማርኩበት ነገር አለ። ማንም ቢሆን ያለፋበትን ያልደከመበትን ላቡን ጠፍ ያላደረገበትን ንብረት ወስዶ በሰላም መኖር እንደማይችል ህሊናው እንደማያስተኛው በጭራሽ የህልም ቅዠት ወይም ደግሞ ቅዠት ውስጥና ህልም ውስጥ እየሆነ እንደሚኖር ነው በሮማን የተረዳሁት። ምክንያቱም ሮማን አይደለም ጽናትና ግርማ ጽናት ማስታወስ አትችልም፣ አይደለም ግርማም አይኑ ማየት አይችልም። እንደዛም ሆኖ እንኳን ራሱ ያጠቁኛል፣ ያጠፉኛል፣ ሊበቀሉኝ ነው የመጡት እያለች ሌቱን ቀኑን እሷም እንቅልፍ አታለች፣ ልጇንም እንቅልፍ አሳጥተዋለች ማለት ነው። አንዳንድ ሰው የለፋበትን ነገር ከሆነ ግን ምንም ሳይደክመው ምንም ነገር ሳይሳቀቅ ነው በቃ በቤቱ እረፍት የሚሰማው። ምክንያቱም በላቡ በልፋቱ በድካሙ ያመጣው ንብረት ስለሆነ ምንም አይሰማውም። ማንም ሰው መጥቶ ይቃወመኛልም ይነጥቀኛልም ብሎ አያስብም። ግን በአቋራጭ የሰውን ተመኝተን የሰውን ንብረት ወስደን የሰውን ሀቅ ቀምተን የሰውን ልፋት ድካም ወስደን በአቋራጭ ሰው እንሆናለን ማለት በጭራሽ እንደማይሆን በእርግጥ ይሄ ነገርም በፊትም እናውቀዋለን። ግን ደግሞ በተለይ በእንደዚህ አይነት ነገሮች ላይ በሰው ላይ በደረሰው ነገር ላይ እንደዚህ በድራማ ላይ ተሰርቶ በትወና ስናየው የእውነት ይሄ ነገር አለ ወይ? ይሄንን ሰው እንደዚህ ያደርጋል ወይ እንላለን። ሮማንን ሳያት እኔ ሰው እንደዚህም አለ እንዴ በዓለም እስከምል ድረስ እንዳሉ እንደዚህ አይነት ሰዎች አይደሉም ከሮማን የበለጡ ሰዎች እንዳሉ አውቃለሁ። ኦፍ ኮርስ አሉ በጣም ለዛውም አገራችን ላይ አሁን ላይ የበዙ ሰዎች እንደዚህ አይነት ሰዎች ናቸው ማለት ነው። በሰው ሀብት በምስኪን ምንም በሌለው በየዋህ ህዝብ ውስጥ ወይንም ምስኪን ልጆቻቸውን ማብራት እንኳን በማይችሉ ሰዎች ላይ ህይወት ላይ እየተረማመዱ የራሳቸውን ህይወት ስኬታማ ለማድረግ የሚያስቡ ሰዎች በጣም ብዙዎች ናቸው። ግን እነዛ ሰዎች ስኬታማ ሆኖ አላየዋቸውም። የተወሰነ አመት ያብለጨልጩና መልሰው ደግሞ ይጠፋሉ ማለት ነው። ምክንያቱም የሰው እንባ፣ የሰው ላብ፣ የሰው ድካም መቼም ቢሆን ሰውን ሰው ሲያደርግ አላየንም እና አንዳንድ ብዙ የተማርኩባቸው ነገሮች አሉ በዚህ ድራማ ላይ። ድራማውን ስናየው ማየቱ ብቻ ሳይሆን ጊዜያችንን ማቃጠል ብቻ ሳይሆን የሆነ የምንማርበት ነገር የማናውቀው ነገር ካለ የምናውቅበት ለካ እንደዚህም አለ ለካ እንዲህም አለ በዓለም ላይ ብለን እንድንገነዘብ ያደርገናል። እና እስኪ እናንተ እኔ ብዙ ነገሮችን ተምሬበታለሁ። መልካምነት በብሌን ላይ አይቻለሁ፣ በእንትራም ላይ አይቻለሁ፣ በቅዱሴም ላይ መልካምነት ምን ያህል ዋጋ እንደሚያስከፍል፣ ለሰዎች ጥሩ መሆን ምን ያህል ዋጋ እንደሚያስከፍል፣ የህይወት ዋጋ እንደሚያስከፍል በጣም ብዙ ነገሮች በቅዱስም አይተናል። እንትናም ቢሆን በጣም መልካም ልጅ ነው እውነት ለመናገር ምክንያቱም ብሌንን ስለሚያፈቅራት በጣም መልካም ልጅ ነው ማለት ነው። እና እነሱ ሁሉ ተመልሰው መጥተው የመልካምነት ውጤታቸውን ብናየው እዚህ ላይ በቃ በተለይ አሁን ይሄ ሶል ማለት ነው ሰለሞንና ብሌን ለጽናት የከፈሉት መስዋዕትነት፣ ለግምሽ የከፈሉት መስዋዕትነት፣ ብሌን ለህይወት ማትሳሳናት ለሰው ልጅ መልካም ስታደርግና እናትና ልጅ ምን ያህል ተቃራኒ እንደሆኑ ብሌንና ሮማን ምን ያህል ተቃራኒ እንደሆኑ ማየት ትችላላችሁ። እናትና አባት እንኳን ራሱ መጥፎ ቢሆን ልጅ መጥፎ አይሆንም።
ከአንድ ቤተሰብ የሆኑ ሰዎች ጥሩ ሰዎች ይወጣሉ ማለት ነው። እና እንግዲህ የተረዳሁት ነገር ይሄን ነው፣ ከአንድ ቤተሰብ ሁሉም አንድ እንደማይሆን። እዚህ ጋር ደግሞ እያሱን ስታዩት ደግሞ እያሱም በፊት ላይ በጣም መልካም ልጅ የነበረው አሁን ላይ ግን ከገንዘብ ውጭ ምንም የማይታየው በቃ የሰዎችን ነፍስ አጥፍቶ እሱ መክበር ነው የሚፈልገው። ይህም እንግዲህ የሮማን ልጅ ስለሆነ ምንም ነገር አትጠብቁም። ብሌንን ስታዩት ግን ደግሞ ከእያሱና ከሮማን ቤተሰብ የሆነች አትመስልም። ብሌን በጣም መልካም ልጅ ናት። ጽናትም ደግሞ ሁሉንም ሰው እንደኔ ነው ብላ የምታስብ፣ ሁሉንም ሰው የምታምን፣ ሁሉንም ሰው የምትወድ ናት። ሁሉንም ሰው ማመን፣ ሁሉንም ሰው ደግሞ መውደድ፣ አንዳንድ ጊዜ መውደድንና ማመንን ከልክ በላይ ካደረግነው በጣም ትልቅ ዋጋ ያስከፍለናል ማለት ነው። ምክንያቱም በጣም ሰዎችን የምናደርጋችኋቸው ወይም በጣም አምናችኋቸው ልክ በኋላ ላይ ደግሞ እናንተ ካመናችሁት ወይም ደግሞ እናንተ ካስቀመጣችሁበት ቦታ ስታጡ በጣም ልባችሁ ይሰበራል። እና ስለዚህ በጣም ማመንም በጣምም ደግሞ መዘግየትም ዋጋ ያስከፍላል ማለት ነው። እና ስለዚህ ወዶቼ በተለይ ሮማን እድሜ ልኳን እየተሳቀቀች እንደዚህ የምትኖረው አይደለም ግርማና ጽናትን የሚመስል ሰው ራሱ መንገድ ላይ ካየች መንገድ ቀይራ የምትሄድ ሰው ናት። ምክንያቱም የሰራችውን ግፍና የሰራችውን መከራ ስቃይ በእነሱ ላይ ያረገችውን ነገር ነገ ይከፈለኛል ብላ ስለምታስብ እንቅልፍ አተኛም። ምክንያቱም ክፋት መቼም እንቅልፍ ስለማያስተኛ። እያሱም አሁን ላይ በነገራችን ላይ በጣም ምስቅልቅል ያለ ህይወትና ዝብርቅርቅ ያለ ህይወት፣ ሰላም የሌለው ኑሮ ነው እየኖረ ያለው እያሱ። ምክንያቱም ያደረገው ነገር ስላለ በሰዎች ህይወት ላይ ስለሚጫወት፣ ጽናትን ስለዋሻት አባትሽ አይደለም እኔ ነኝ ቤተሰብሽ፣ እኔ እናንቺ የምናምናቸው ሰዎች ናቸው ልጃችንን የነጠቁን፣ አንቺም ልጅሽን ሞቶብሻል፣ እኔም ልጅ ሞቶብኛል ምናምን እያለ ጽናትን ዋሽቶ ለራሱ ለማድረግ ሞክሯል። እና ጽናት ብታስታውስስ፣ ያለፈውን ህይወቷን ካስታወሰችስ ምንድነው የማደርገው ብሎ ማሰብ አልቻለም በፊት ላይ። አሁን ላይ ግን በጣም ብዙ ነገሮች እያስጨነቁት ነው። ጽናትን የሚያገኛትን ሰው ሁሉ ማስፈራራትና ማስጠንቀቅ ጀምረዋል። ምክንያቱም ጽናት እንዳታስታውስ ነው ይሄን ነገር እያደረገ ያለው። ለምን ሰዎች በተባበሯትና ሰዎች ከጎኗ ባሉ ቁጥር ታስታውሳለች ብሎ ስለሚያስብ፣ ካስታወሰች ደግሞ ትርቀኛለች፣ ለእኔ አትሆነኝም ብሎ ስለሚያስብ ነው። እና ጥሩ መስራት እረፍት ያስተኛል። የህሊና እረፍት፣ የበቃ ሰላም የሆነ ኑሮ ነው የምትኖሩት። ልክ እንደ ሮማን እንደ እያሱ መጥፎ ስራ የሚሰሩ ሰዎች ደግሞ እድሜ ልካቸውን በቅዠት ውስጥ ይኖራሉ ማለት ነው። በቃ በፍርሃት ውስጥ ነው የሚኖሩት። ሰላም አይኖሩም። ህሊናቸው ራሱ እየወቀሳቸው ነው የሚኖሩት ማለት ነው። ልክ ደግሞ እንደ ጽናትና እንደ ብሌን እንደ ግርምሽ ደግሞ መልካም ስራ የሚሰሩ ሰዎች ክፍያቸው የተከፈላቸው መጥፎ ነገር ቢሆንም ግን ደግሞ አሁን ላይ በጣም ሰላም እንቅልፍ ነው የሚተኙት። ግን አሁን ሮማን በሰራችባቸው ክፋት እነሱም ደግሞ አሁን ክፉ ሆነዋል። አሁን ላይ እነሱ ራሱ በቀልን እየተበቀሉ ነው ያሉት። ለምን ሮማን ናት እነሱን ክፉ ያደረገቻቸው እንጂ ጽናትና ግርምሽ ክፉ ሰዎች አልነበሩም። ለሮማንና ለብሌን በጣም ብዙ መስዋዕት ከፍለውላቸዋል፣ ግርምሽ ማለት ነው። ግን ያን ሁሉ ውለታ ረስታ ዛሬ ላይ መጥፎ ነገር አደረገችበት። ብቻ ግን በቀጣይ እስቲ አዲስና አሪፍ ነገር ይለቀቅልናል። እኔም በጉጉት እየጠበኩት ነው። ይሄንን ቻናል ሰብስክራይብ አድርጉ። እስከዛ ድረስ